السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው ተይሲሩ አህካም ተጅዊድ የሚለው የተጅዊድ ትምህርታችን ይሆናል። ኢንሻአላህ ዛሬ ክፍል 2ን እንማራለን ማለት ነው። ሙቀዲማቱን መግቢያዎችና ወተዕሪፋቱን ትርጉሞች። በባለፈው ትምህርታችን ላይ መግቢያው ላይ ማለት ነው ስለ ኪታቧ ማብራሪያ የተወሰነ ነገር ነግረውናል። ዶክተር የህያ አልገውሳኒ ኪታቧ አጠር ተደርጋ የተዘጋጀች መሆኗን በጥያቄና መልስ የተዘጋጀች መሆኗን ነግረውናል ማለት ነው። ዛሬ ደግሞ ወደ ዋናው ትምህርት እንገባለን። ሙቀዲማቱን መግቢያዎችና ወተዕሪፋቱን ትርጉሞችን እናያለን። እንግዲህ መግቢያዎች ስንል ተጅዊድ ማለት ምን ማለት እንደሆነ፣ የተጅዊድን ጥቅም፣ እንደዚሁም ደግሞ በሸሪዓ ያለው ብይን ወይንም ፍርድ ያንን በጥያቄና መልስ ይነግሩናል ማለት ነው ኢንሻአላህ። እና ወተዕሪፋቱን ትርጉሞች ከሚለው እንጀምራለን ማለት ነው። ሲን ሱአል ለማለት ነው። መጀመሪያ ይጠይቃሉ፣ ከዚያ መልስ ይሰጡበታል። ሲን ከሆነ ሱአል ጥያቄ ማለት ነው። ማ ተዕሪፉ ተጅዊድ ተጅዊድ ማለት ምን ማለት ነው? የተጅዊድ ትርጉም ምንድን ነው? ሉገተን በቋንቋ ደረጃ በቋንቋ ምሁራኖች አተረጓጎምና ወስጢላሐን በተጅዊድ ምሁራኖች አተረጓጎም ተጅዊድ ማለት ምን ማለት ነው? የተጅዊድ ትርጉም ምንድን ነው? ስለዚህ በሁለቱም ያለውን ትርጉም የተጅዊድን ትርጉም ሊነግሩን ነው ማለት ነው። ጂም ጀዋብ ለማለት ነው፣ መልስ ማለት ነው። አተጅዊዱ ተጅዊድ ማለት ሉገተን በቋንቋ አተረጓጎም በቋንቋ ምሁራኖች አተረጓጎም አተሕሲኑ ማሳመር ማለት ነው። አተጅዊዱ ተጅዊድ ማለት ኢስጢላሐን በተጅዊድ ምሁራኖች አተረጓጎም ዒልሙን እውቀት ነው። ዩዕረፉ ቢሂ በእሱ የሚታወቅበት የሆነ እውቀት ነው። ኢዕጣኡ መስጠት የሚታወቅበት የሆነ እውቀት ነው። ኩል ሐርፊን እያንዳንዱን ፊደል መስጠት የሚታወቅበት የሆነ እውቀት ነው። ሐቀሁ ምንጊዜም ከፊደሉ የማይለቅ የሆነን ባህሪውን መስጠት የሚታወቅበት የሆነ እውቀት ነው። ወሙስተሐቀሁ ድንገተኛ ባህሪውን መስጠት የሚታወቅበት የሆነ እውቀት ነው። ጢብቀን መሰረት ሊማ ተለቃሁ በወሰዱት መሰረት ባገኙት መሰረት። እንግዲህ ለፊደሉ ሙስተሐቅና ሐቁን የሆነውን ባህሪ ለፊደሉ ሲሰጥ ምን ያስፈልጋል? ጢብቀን ሊማ ተለቃሁ ባገኙት መሰረት መሆን አለበት። አልሙስሊሙነ ሙስሊሞች አን ረሱሊላህ ሰለላሁ ዐለይሂ ወሰለም
ከአላህ መልእክተኛ ሶላትና ሰላም በእነሱ ላይ ይሁንና ከአላህ መልእክተኛ ባገኙት መሰረት ለፊደላቶች ለዓረበኛ ፊደላቶች ምንጊዜም ለፊደሎች የሚገባቸውን ባህሪ መስጠትና እንዲሁም ደግሞ አንዳንድ ጊዜ ወይንም ድንገተኛ ባህሪያቸውን መስጠት የሚታወቅበት የሆነ እውቀት ነው። ሲን ሱአል ማ ሰመረቱ ፍሬው ምንድን ነው? ዒልም ተጅዊዲ የተጅዊድ እውቀት ፍሬው ምንድን ነው? ጂም ጀዋብ ሰመረቱ ፍሬው ዒልም ተጅዊዲ የተጅዊድ እውቀት ፍሬው ሶውኑ ሊሳኒ ምላስን መጠበቅ ነው። ዓኒል ኸጠኢ ከስህተት ፊ ኪታቢላሂ ከአላህ መጽሐፍ ከቁርአን ምላስን ከስህተት መጠበቅ ነው። ስለዚህ ኪታቢላህ ከተባለ ቁርአን ማለት ነው። ኪታብ ማለት መጽሐፍ ነው። ከአላህ መጽሐፍ ምላስን ከስህተት መጠበቅ ነው። ይሄ ነው ፍሬው። ዐዘ ወጀለ አሸናፊና የላቀ የሆነው የአላህን መጽሐፍ ከመሳሳት ከማበላሸት ምላስን መጠበቅ ነው። ይሄ ነው ፍሬው ማለት ነው። ሲን ሱአል ማ ፋኢደቱ ጥቅሙ ምንድን ነው? ዒልሚ ተጅዊዲ የተጅዊድ እውቀት ጥቅም ምንድን ነው? ተጅዊድን መማር ያለው ጥቅም ምንድን ነው? ጂም ጀዋብ ፋኢደቱሁ ጥቅሙ አልፈውዙ እድለኛ መሆን ነው። ቢሪዳኢላሂ የአላህን ውዴታ በማግኘት እድለኛ መሆን ነው። ተዓላ ላቅ ያለውን የአላህን ውዴታ በማግኘት እድለኛ መሆን ነው። ስለዚህ ያለው ጥቅም ምንድን ነው? አንድ ሰው ቁርአንን አስተካክሎ ከቀራ በተጅዊድ ለአላህ ብሎ በኢኽላስ ለይስሙልኝ ሳይሆን ለዩልኝ ሳይሆን ለአላህ ብሎ ቁርአንን አስተካክሎ የሚቀራ ከሆነ እድለኛ ነው ማለት ነው። የአላህን ውዴታ ያገኛል ማለት ነው። ስለዚህ ይሄ ነው ያለው ጥቅም ማለት ነው። ጠይብ ለዛሬ እስከዚህ ድረስ ይበቃናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።